ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለበዓለ ትንሣኤው በሰላም አደረሳችሁ አደረሰን። እናንተንም እንኳን አደረሳችሁ። እንኳን አብሮ አደረሰን። አረፍ አረፍ በሉ። እሺ መርሐ ግብር ወደ ማስተዋወቃችን ከመሄዳችን በፊት እግዚአብሔርና መስገን ዳቦ ቆርሰን ብንቀብስስ? ቅዱስ አምላክ እግዚአብሔር አምላካችን ለዚህ በሰላም ስላደረስከን እናመሰግንሃለን። በዓሉን የደስታ የፍቅር የጤና እንድታረግልን እንለምናለን። በላቡነ ዘበሰማያት ያንቺን አሁን ዝግጅቶቻችን ማስተዋወቅ እንጀምራለን። ያልጨረሳችሁት በኋላ ትጨርሱታላችሁ። እሺ ከበዓለ ትንሣኤ በተጨማሪ ሚያዝያ 4 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት ከሰማዕታት ወገን የሆነው ቅዱስ ቴዎድሮስ በሃይማኖቱ ጸንቶ ሰማዕትነትን የተቀበለበት ዕለት ነው። እንዲሁም የቅዱስ ያሬድ ተከታይ የሆኑትና የቤተ ክርስቲያናችን ሊቅ የሆኑት አባ ጊዮርጊስ ዘጋስጫ መታሰቢያቸው ነው። እንዲሁም የከበሩ ዳኪዎስና ፊቅጦር፣ ኤርሞ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች ሰማዕትነትን የተቀበሉበት ዕለትም ነው። ውድ እግዚአብሔር ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በስልጣኑ አንስቷል አይደል? አዎ። ይህ በዓል እኛ ክርስቲያኖች ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነጻነት፣ ካደፈ ከጎሰቆለ አሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት ከበዓላት ሁሉ የበለጠ ታላቅ የነጻነት በዓል ነው። ስለዚህ ይህን የነጻነት በዓል እኛ ክርስቲያኖች በታላቅ ደስታና በመንፈሳዊ ስሜት እናከብረዋለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ተመልካቾቻችን ሰላም እንበላቸው። ሰላም ጤና ይስጥልን። በመላው ዓለም የምትከታተሉ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህን ዝግጅት የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን እየተዘጋጀ የሚቀርብላችሁ ቅዱስ ቂርቆስ የተሰኘው ልዩ የ2018 ዓ.ም የትንሣኤ በዓል መርሐ ግብራችን ነው። መርሐ ግብሩን በመምራት አብራናችን የምንቆየው እኔ አሜን ከብርሻ፣ ነብይነ ዘሪሽዋስ እንዲሁም እኔ መክሊት አማሃ በጋራ በመሆን ነው። አሁን ደግሞ ልጆች ስለ ትንሣኤ በዓል ምን ይላሉ ተከታትለን እንመለስ። ልጆች እንኳን አደረሳችሁ። ይህ አሁን የትንሣኤ በዓል ሲሆን ትንሣኤ ማለት እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እንደተነሳና ሌላ ነገርም እናስባለን። እንኳን አደረሳችሁ። ሰላም ልጆች እንደምን ሰነበታችሁ? እንኳን አደረሳችሁ። ስሜ ናርዶስ ዳኛቸው ይባላል። ስሜ ወዘላለም ይባላል። የመጣሁት ከመንበረ መድኃኔዓለም አቃቂ ቃሊቲ መንበረ መድኃኔዓለም ደብር ነው። የክርስትና ስሜ ወለተ ሕይወት ይባላል። ሰላም ልጆች እንዴት ናችሁ? ለትንሣኤ በዓል እንኳን አደረሳችሁ። ስሜ ሜኖን ይባላል። የክርስትና ስሜ ወለታና። ሰላም ልጆች ስሜ ሶፊያ አብይ ይባላል። የመጣሁት ከደብረ ጽጌ መራዊ ብርሃነ ቅዱስ ዑራኤል ሰንበት ትምህርት ቤት ነው። እድሜ 8 ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ።
ሰላም ልጆች እንኳን ለትንሣኤ ሙታን በሰላም አደረሳችሁ። ስሜ ቬነሲያ ሚኪያስ ይባላል። የመጣው ከመካነ ደናግል ወጣቶች ሰንበት ትምህርት ቤት ነው። የትንሣኤ በዓል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በሶስተኛው ቀን መነሳቱን የምናስብበት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ በመስቀል ላይ ተሰቅሏል፣ ተጠምቆልናል። በሶስተኛው ቀን ድል አርግቶታል እንደተነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነሳ መጀመሪያ የታየው ለሴቶች ሲሆን ቀጥሎ ደግሞ ሴቶቹ ሄደው ለነ ቅዱስ ጴጥሮስ ለነ ጳውሎስ ምናምን ነገረቻቸው። ከተነሳ በኋላ በመጀመሪያ መታው ሴቶች ሬሳውን ሽቶ ሊቀቡት ሲል ይሸታል በማለት እነሱ ሲመጡ ድንጋዩ ተከፍቶ አገኙትና ድንጋዩ ሲከፈት ሁሉም በመደናገጥ በነ ጴጥሮስ ሄደው ሲነግሯቸው እነ ጴጥሮስ አላመኑ። ተመልሰው መጥተው ሲያዩ ግን መቃብሩ ባዶ ሆኗል። ከዛ ተመልሰው ወደ ነበሩበት ቤት ሲሄዱ ጌታችን መጥቶ አገኛቸው። እኛ ቤት የትንሣኤ በዓል ሲደርስ የተለያዩ ዝግጅቶችን እናደርጋለን። እንዲሁም ቤት የማጽዳት፣ ቤት የማስዋብ እንዲሁም የዶሮ እርዳታ ፕሮግራም እና ብዙ ነገሮች ይከናወናሉ። እኛ ቤት በዓል ሲደርስ የተለያዩ ልብሶችና ጫማዎች ይገዛሉ። የተለያዩ የቤት ዲኮሮች ይገዛሉ። ዶሮ ይታረዳል። ዘመድ አዝማጆቻችን እንዳቀርቡ በማለት እንደውላለን። እኛ ቤት በዓል ሲደርስ ዶሮ ወጥ ምግብ የተለያዩ ምግቦች ይሰራሉ። ልብስ ይገዛል። ከዛን የምናቃቸው ዘመዶች በመሰብሰብ አብረን በጋራ እንበላለን፣ እንጫወታለን፣ ቡናም ይፈላል። እኔ ትዝ የሚለኝ ነገር በበዓል ዕለት ከቤተሰቦቻችን ጋር አብረን ቁጭ ብለን ምግብ ስንበላና የተለያዩ ነገር ትዝ ይለኛል። የትንሣኤ በዓል ደስ የሚለኝ እኛ ደስታችን ስለሆነና እግዚአብሔር ስለተሰቀለ ተሰቅሎ ከሙታን ተለይቶ በመነሳቱ ደስ ይላል። እኔ ለባህሪ ማረጋው ቤተሰቦቼን እንደምጠይቀው በዓልን እኔ ማሳልፈው ከቤተሰቦቼ ከዘመድ ከአያቶቼ ጋር ሲሆን እኛ እንደዚህ የሚደረገው ደስታና ፍቅር እንዳለ ተሳስቦ መኖር እንዳለብን ነው ደስ የሚለኝ። የበዓል ዕለት ደስ የሚለኝ ዘመዶቻችንን ከብዙ ጊዜ በኋላ ቤታችን ስለሚራራቅ ስለምንገናኝ ከዘመዶቻችን ጋር ስንገናኝ በጣም ደስ ይለኛል። እኔ አንድ ላይ ቤተሰብ ለቤተሰብ አብሮ ሲኖር አንድ ላይ ሲኖር ደስ ይለኛል። የበዓል ዕለት ከዘመዶች ወይም ደግሞ ከዘመድ ልጆች ጋር በመሆን አንድ ላይ ተሰባስበን እንጫወታለን። እንኳን አደረሳችሁ ማለት የምፈልገው ለጓደኞቼና ለቤተሰቦቼ እንኳን አደረሳችሁ። ለበዓል እንኳን አደረሳችሁ ማለት የምፈልገው መጀመሪያ ከማለቴ በፊት ለበዓል ያደረሰንን እግዚአብሔር ማመስገን ፈልጋለሁ። ለበዓል እንኳን አደረሳችሁ ማለት የምፈልገው ቤተሰቦቼን፣ እህቶቼን፣ ወንድሞቼና የመላው የክርስትና እምነት ተከታዮችን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ ማለት ለምፈልገው ለቤተሰቦቼ፣ ለጓደኞቼ እንኳን አደረሳችሁ የምለብሰው የምፈልገው እናትና አባቴን፣ ሰንበት አስተማሪዎቼን፣ ወንድም ምናምን ካለኝ እነሱን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ ማለት የምፈልገው በመጀመሪያ ቤተሰቦቼን፣ ጓደኞቼን እንኳን አደረሳችሁ ለመላው ኦርቶዶክስ ተዋሕዶ እምነት ቤተክርስቲያን ተከታዮች በሙሉ እንኳን ለትንሣኤ ሙታን ክብረ በዓሉ በሰላም አደረሳችሁ። ለበዓል ያደረሰንን እግዚአብሔርን እናመስግነው እና ለበዓሉ ዕለት አንድነታችን ይብዛ ነው ምለው። መልካም በዓል ይሁንላችሁ። ደህና ሁኑ። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃል ሕይወትን ያሰማልን። አሜን።